በዚህ ቪዲዮ ጸሎታችሁ እየሰራ መሆኑንና በህይወታችሁ ላይ ታላቅ ጥርመሳ ሊሆን እንዳለ የሚያሳዩ 6 ምልክቶችን እንመለከታለን። ቪዲዮውን እስከ መጨረሻው ድረስ በትኩረት እንዲከታተሉ የአክብሮት ግብዣችን ነው። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደወል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እናልፋለን። አንደኛ፣ የጠነከሩ ጥቃቶች። ጸሎቶች እየሰሩ መሆናቸውን ከሚያሳዩ በጣም ኃይለኛ ምልክቶች ውስጥ አንደኛው የጠነከሩ ጥቃቶች ሲያጋጥሙ ነው። ጸሎቶች ውጤት ማምጣት ሲጀምሩ ለነዚህ ችግሮች ተጠያቂ የሆኑትን ኃይሎች ማፍረስ ይጀምራል። በዚህ ምክንያት ዲያብሎስ ከዚህ በፊት ተሰምቶ በማያውቅ አይነት መልኩ ውጊያውን ይጨምራል። ይህ የሆነበት ምክንያት ዲያብሎስ በሁኔታ ውስጥ ለመቆየት ብዙ ጊዜና ሀብት ስለሚወስድ ነው። ስለዚህ ዲያብሎስ ባንተ ላይ ቦታ ማጣት እንደጀመረ ሲመለከት ውጊያውን ያባብሰዋል። ስለዚህ ተስፋ ትቆርጣለህ። ይህን የሚያደርገው እንዴት ነው? ይህን የሚያደርገው ተጨማሪ ረዳት በማግኘትና ባንተ ላይ ጦርነት በመክፈት ነው። በማቴዎስ ምዕራፍ 12 ከቁጥር 43 እስከ 45 ኢየሱስ እንዲህ ብሏል። ርኩስ መንፈስ ግን ከሰው በወጣ ጊዜ ረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜም ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን 7 ሌሎች አጋንንትን ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ክፉ መንፈስ አንተን ተጎጂውን እንደ ቤቱ አድርጎ እንደሚጠራ ልብ በል። ይህ ማለት ዲያብሎስ እንደሚመለከተው ተስፋ መቁረጥ አይፈልግም። ብዙውን ጊዜ በዚህ ጊዜ ውስጥ እስካሁን ካየሃቸው በጣም ከባድ የሆኑ ጥቃቶች ጋር ትገናኛል። ተስፋ ስትቆርጥ ከበረከትህ ጥቂት ርቀህ ሊሆን ይችላል። ያንን መገመት ትችላለህ። እስካሁን ድረስ ደርሰሃል። በጣም ጠንክረህ ተዋግተሃል። እናም ድል ሊደረስበት በሚችልበት ጊዜ እንዲጠፋ ትፈቅዳለህ። አይ ያንን አታድርግ። ዲያብሎስ በጨመረ ቁጥር ጸሎቶችን ማጠናከር አለብህ። በመጨረሻም ተስፋ የሚቆርጠው እርሱ ይሆናል። ሁለተኛ፣ የሰላም ድባብ ታገኛለህ። ጸሎቶች መስራት እንደጀመሩ የሚያሳየው ሌላኛው ምልክት በድንገት በመንፈስህ ውስጥ የሰላም ስሜት መሰማት ይጀምራል። በአስቸጋሪ ጊዜያት ውስጥ በምታልፍበት ጊዜ ሁሉ ዲያብሎስ ለመውሰድ ከሚሞክረው የመጀመሪያው ነገር አንዱ ሰላምህ ነው። ሰላምህ እንደ አማኝ ልትኖርባቸው ከምትችልባቸው በጣም አስፈላጊ ነገሮች አንዱ ነው። ምክንያቱም መንፈስ ቅዱስ በግልጽ በሚሰማ መንገድ ሊናገር የሚችለው በሰላማዊ የአእምሮ ሁኔታ ውስጥ ስትሆን ነው። አእምሮ ሲረበሽ በጣም ይረብሻል እና ጫጫታ ይሆናል። ምክንያቱም ከእግዚአብሔር ጋር ለመነጋገር በፈለክ ቁጥር በእምነት ከመናገር ይልቅ በሕመም ውስጥ ማውራት ትመርጣለህ። ነገር ግን ጸሎቶች ተግባራዊ መሆን ሲጀምሩ ፍርሃትህና ጭንቀትህ መጥፋት እንደሚጀምሩ ማስተዋል ትጀምራለህ። ማለትም ችግሩ ሙሉ በሙሉ ባይጠፋም እንኳ በድንገት ሰላም ይሰማሃል። ይህ ማለት ትልቅ ስኬት እያገኘ ነው ማለት ነው። ሶስተኛ፣ መለኮታዊ ሞገስ። ታውቃላችሁ፣ ጸሎቶቻችሁ በእርግጥ እየሰሩ መሆናቸውን ከሚያሳዩት ትልቅ ምልክቶች አንዱ መለኮታዊ ሞገስን ማግኘት ስትጀምሩ ነው። የማወራው ስለ ማንኛውም አይነት ሞገስ ብቻ አይደለም፣ ነገር ግን በእውነቱ ስለምታየውና ስለሚሰማውት አይነት ነው። በድንገት በዙሪያው ያሉ ሰዎች እርሶን ለመርዳትና ለመደገፍ ከራሳቸው መንገድ መውጣት ይጀምራሉ። ቀደም ሲል ችላ ይሉት ወይም ይቃወሙት የነበሩ እንኳን እጃቸውን ለመስጠት ይገደዳሉ። በመጽሐፍ ቅዱስ ውስጥ የእስራኤላውያንን ታሪክ አስታውሱ። ግብፅን ከመልቀቃቸው በፊት እግዚአብሔር በግብፃውያን ፊት ሞገስን ሰጣቸው። ግብፃውያን ሊያልቁ እስኪቃረቡ ድረስ በጣም የተወደዱ ነበሩ። ሁሉንም ነገር ሰጡ። ለእስራኤላውያን በረከትን ከመስጠት ውጪ ምንም ማድረግ እስከማይችሉ ነበር። እና ልንገርህ፣ ተመሳሳይ ነገር ባንተም ላይ ይደርሳል። ለሥራ ስትጠየቅ ካንተ የበለጠ ብቃት ካላቸው እጩዎች ይልቅ ራስህን ታገኛለህ እና መስራት እንደጀመርክ ተወዳጅነትና
የአመራር ቦታዎችን እየተቀበልክ እንደሆነ ታስተውላለህ። ስኬትን በፍጥነት እየተከታተልክ እንደሆነ፣ ሌሎች ለዓመታት የሚፈጅባቸውን በወራት ውስጥ እንደምታሳካ ነው። በእውነት አስደናቂ ነው። በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን ሞገስ ያገኘውን ዮሴፍን አንርሳ። ከፈርዖን የሆነ ነገር በጠየቀ ቁጥር ለቤተሰቡ ሲል ቢለምንም እንኳ ሁል ጊዜም ይፈቀድለታል። ይህ ደግሞ ወደ አንተ የሚመጣ ሞገስ ነው። መንገድህን የሚዘጉ እንቅፋቶች በድንገት ይጠፋሉ። ከዚህ በፊት በጥብቅ የተዘጉ በሮች ይከፈታሉ። እነዚህ ተጨባጭ በረከቶች ጸሎቶችህ ለውጥ እያመጡ መሆናቸውንና እግዚአብሔር በአንተ ምትክ በንቃት እየሰራ መሆኑን የሚያሳዩ ግልጽ ምልክቶች ናቸው። አራተኛ፣ ፍርሃት ይጠፋል። ወደ ስኬት ደረጃ ስትደርስ ስለዚያ ነገር ፍርሃት እንደሌለ ትገነዘባለህ። ፍርሃትህ በእምነት ይተካል። ከዚህ በፊት በጣም ያስጨነቁ ነገሮች በድንገት ትልቅ ጉዳይ እንዳልሆኑ ይሰማሃል። ለምን እንደዚያ እንደሚሰማ አታውቅም። ነገር ግን ከእንግዲህ ስለሱ መጨነቅ አቁመህ ራስህን ታገኛለህ። ግድ እንደሌለህ አይደለም፣ ነገር ግን ሁሉም ነገር እንደተስተካከለ የሚሰማ ስሜት ብቻ ነው። እንዴት እንደምታውቅ አታውቅም፣ ነገር ግን በጥልቀት ታውቀዋለህ። ማርቆስ 11 ቁጥር 24 እንዲህ ይላል፣ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። እምነት የምኞት ብቻ አይደለም፣ ነገር ግን እግዚአብሔር ጸሎታችንን የሚሰማና የሚመልስልን ፍጹም በሆነው ጊዜ መሰረት መሆኑን የሚያሳይ በራስ መተማመን ማረጋገጫ ነው። አምስተኛ፣ ሰዎች ዋጋህን ማየት ይጀምራሉ። ጸሎቶችህ በእውነት እየሰሩ መሆናቸውን የሚያሳየው ሌላኛው አስደናቂ ምልክት ሌሎች በሚያውቁ መንገድ ላይ አስደናቂ ለውጥ ማምጣት ስትጀምር ነው። በአንድ ወቅት ችላ ሲሉና ሲንቁ የነበሩ ሰዎች በድንገት ደግነትና አክብሮትን ሊያሳዩ ይጀምራሉ። በውስጥ ያለውን እውነተኛ ዋጋ አይኖቻቸው ለማየት የተከፈቱ ያክል ነው። ምክንያቱም ነገሩ ይሄው ነው። ዲያብሎስ ሊያጠቃ ሲጀምር ለማድረግ ከሚሞክራቸው ነገሮች አንዱ ሰዎችን ካንተ ማራቅ ነው። በተሳሳተ መንገድ እንዲያዩ ያደርጋል። ይህ ሰዎችን አንተን ከመደገፍ ያግዳቸዋል። ነገር ግን ጸሎቶች ያንን እንቅፋት ሲሰብሩ መንፈስ ቅዱስ አይኖቻቸውን ይከፍታል፣ እናም ዋጋ ሊሰጡ ይጀምራሉ። መጽሐፍ ቅዱስ በምሳሌ ምዕራፍ 16 ቁጥር 7 ላይ የሰው መንገድ እግዚአብሔርን ደስ ሲያሰኝ ጠላቶቹ እንኳን ከእርሱ ጋር ሰላም እንዲኖራቸው ያደርጋል የሚለውን አስታውስ። ይህ ኃይለኛ ጥቅስ ድርጊቶችህና ዓላማዎችህን ከእግዚአብሔር ፍቃድ ጋር ስታስተካክል በአንድ ወቅት ካንተ ጋር ይቃወሙ የነበሩ እንኳን በሰላም ወደ አንተ መሳብ እንደሚችሉ ያስታውሳል። እስቲ አስበው። ጸሎቶችህ ወደ ሰማይ ከመድረሳቸውም በላይ በዙሪያ ያሉ ሰዎች ልብ እንደሚቀየሩ በማወቅ የሚወጣው ደስታና እርካታ የእምነትህ ኃይልና እግዚአብሔር ላንተ ስላለው አስደናቂ ፍቅር ምስክር ነው። ስድስተኛ፣ በቅዱሳት መጻሕፍት የተረጋገጠ። እግዚአብሔር ለጸሎትህ ምላሽ ሲሰጥ አንዳንድ ጊዜ በቃሉ አማካኝነት ማረጋገጫ በመስጠት ምልክቶችን ያሳያል። ይህንን አስብ። በአስቸጋሪ ሁኔታ ውስጥ እያለፍክ ነው እና ከየትኛውም ቦታ በቀጥታ ወደ ልብህ የሚናገሩና ማበረታቻና መመሪያ የሚሰጡ የመጽሐፍ ቅዱስ ጥቅሶችን ታገኛለህ። ይህ ማረጋገጫ ወደ ቤተ ክርስቲያን ስትሄድ እንኳ ሊከሰት ይችላል። ፓስተሩ ስለ ጸለይክበት ጉዳይ ሲሰብክ ልትሰማ ትችላለህ። አሁን ያ አጋጣሚ አይደለም። ስትጸልዩ እግዚአብሔር ከጸሎታችሁና ከሁኔታችሁ ጋር ሙሉ በሙሉ የሚስማሙ የመጽሐፍ ቅዱስ ጥቅሶችን በመስጠት ሥራውን ያረጋግጥላችኋል። ጸሎታችሁ ወደምትመሩበት መንገድ ብርሃን እንዳበራላችሁ ያህል ነው። እግዚአብሔር ጸሎታችሁን በእርግጥ እንደሰማ የሚያሳይ ምልክት ነው። ስለዚህ በጸሎታችሁና በቅዱሳት መጻሕፍት መካከል ያሉትን እነዚህን አሰላለፎች ማየት ስትጀምሩ ጸሎታችሁ ውጤታማና ከእግዚአብሔር ፍቃድ ጋር የሚስማማ መሆኑን የሚያሳይ ትልቅ ምልክት ነው። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ።
በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።